ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የኢትዮጵያ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ይዤላችሁ የመጣሁት በጣም እጅግ አስገራሚ የሆነ የሳማ ቅጠል ጥቅሞች ነው። ሳማ በሀገራችን በአንዳንድ ቦታዎች ይመገቡታል እንደ ወጥ ሰርተው። እኔ በሚዲያ ነው ያየሁት። በተለይ ወደ አምባሰል አካባቢ ሰርተው ይመገቡታል። በእኛ አካባቢ ግን ለህፃን ልጅ ማስፈራሪያ ነው የሚሆነው። ምንም መመገብ ቀርቶ በአጠገቡ ስናልፍ ተጠንቅቀን ነው እንዳይነካን ማለት ነው። ከነካን በተለይ በክረምት ሰዓት በየቦታው ነው የሚበቅለው፣ ያቃጥለናል። እና ግን በጣም ብዙ ጥቅም አለው። እኛ ስለማናውቅ እንዳናጣጥለው ማለት ነው። ምን ያህል ጥቅም እንዳለው ታያላችሁ። ወደ ጥቅሙ የሳማ የጤና ጠቀሜታዎች። የሳማ ቅጠል ስለሚለበልብ በጥንቃቄ መሰብሰብ ያስፈልጋል። ሳማ በሀገራችን በደጋማው አካባቢ በእንጀራ ማባያነቱ ይታወቃል። ኦኬ አሰራሩም ለጋው ቅጠል ተቀንጥሶ ለ5 ደቂቃ ያህል በፈላ ውሃ ይቀቀላል። የተቀቀለበት ውሃ ይጠለላል። ከዚያ በጭልፋ ወይንም በእጅ ከገብስ ዱቄት ጋር ይታሻል ወይንም ይለነጠቃል። ይለነቀጣል። ምን ማለት ነው ይለነቀጣል ማለት? እኔ አላውቅም። ግን መጀመሪያ ተቀቅሎ ከዛ በኋላ አጥለው ከገብስ ዱቄት ጋር እንደሚታሽ አሰራሩ ማለት ነው። ከገብስ ዱቄት ጋር ይታሽና መልሶ ከጥላይ ውሃ ጋር ተለምሶ ጨው ተደርጎ ይንተከተክና ይበስላል። ይህ ለእንጀራ ማባያ ይሆናል። አስባችሁታል? ከዛ ልብ አድርጉ። ለመድኃኒት ሲሆን ደግሞ አይነተ ከተዘጋጀ በእንደዚህ አይነት መንገድ ከተዘጋጀ በኋላ ጨው ሳይሆን ማር ይጨመርበታል። ልብ አድርጉ። አሁን ለምግብነት ከሆነ ቅጠሉ ለ5 ደቂቃ ያክል ከተንተከተከ በኋላ ውሃውን አጥልለን በገብስ ዱቄት ይታሽና ከዛ ከጥላይ ውሃ ጋር ተጨምሮ ልክ እንደ ወጥ ይሆንና ጨው ተጨምሮበት ለእንጀራ ማባያነት ይጠቅማል። ግን ለመድኃኒትነት ሲሆን ልክ እንደዛ የተዘጋጀውን ጨው ሳይሆን የሚጨመረው ልዩነቱ ማር ይጨመርበታል። ማር ይጨመርና ብቻውን መጠጣት ለመድኃኒትነት ማለት ነው። መጠጣት ነው። ሌላው ለመድኃኒትነት ለመድኃኒትነት አዘገጃጀቱ ስልት ሳማው ከማበቡ በፊት ቅጠሉ ስሩና ዘንግ መሳይ ቀጫጭን እንጨቱ ተለቅሞ ይደርቅና ይወቀጣል። አምሃራ ሚዲያ ይህን ዱቄት በመጠጥ መልክ ከማር ወይንም ከቅቤ ጋር አዘጋጅቶ መጠቀም ነው። ሳማ ከሚሰጣቸው የጤና ጠቀሜታዎች መካከል አሁን ይሄ አዘገጃጀቱ ነው እስካሁን የነገርኳችሁ። ለመድኃኒትነት ከሆነ ከማር ጋር ተለውሶ ይጠጣል። ለምግብነት ከሆነ ደግሞ ጨው ተደርጎበት በእንጀራ እንደ ማባያነት ይጠቅማል ማለት ነው። አሁን ወደ ጥቅሞቹ ነው የምንሄደው። 1 ለኩላሊት ችግር፣ 2 የደም ስኳር ለመቀነስ፣ 3 ለጣንፊያ መድማት፣ 4 ለሰውነት ውስጥ ቁስለት ወይንም ደም ፍሰት፣ 5 ለምግብ መፍጫ የሰውነት ክፍሎች፣ 6 ለኪንታሮት ቁስለት፣ 7 ለማህፀንና ለሽንት ቧንቧዎች፣ 8 የደም ግፊት ለመቀነስ፣ 9 ለጨጓራና አንጀት ቁስለት፣ 10 ለደረት ህመም፣ 11 በሰውነት ውስጥ ለሚገኝ አላስፈላጊ ፈሳሽ፣ 12 ለልብ ድካም። ሱብሃንአላህ፣ ይሄ ሁሉ መድኃኒት እንደሆነ እኔ አላውቅም። 13 ለፊኛ ህመምና ለሽንት ማስማጥ፣ የሽንት ማጥ ያለባቸው ማለት ነው። ጥቅም አለው። ለኩላሊት 14ኛ ለኩላሊት ጠጠር
መድኃኒት ነው። 15 ለጉበት ህመም። ለዚህ ሁሉ በፈላ ትኩስ ውሃ ውስጥ ተጨምሮ ከማር ጋር ተበጥብጦ ይጠጣል። ለብርድ ቁርጥማን ወይንም ለነርቭ ህመም በቅቤ ተለውሶ ይታሽበታል። ለቁስል በቫዝሊን ተለውሶ ይቀባል። የሚገርም ነው። ሱብሃንአላህ። እኛ ግን ለምንም ነገር አንጠቀምበትም። እንደውም በሆነ ነገር እየጨፈጨፉ ያስወግዱታል ማለት ነው። እኔ ግርም ይለኛል። እንደው እኛ እኮ አንዳንዴ አለማወቅ። የውጭ ሀገር ያሉ ሰዎች ግን ምን አሰሱንም ገሰሱንም ይበላሉ፣ እኛ ደግሞ እናጣጥላለን። በተለይ እኔ አሁን ጀርጅር ማለት ነው፣ ጀርጅር እኔ እዛ ሀገር ስመጣ እንዴት ሰው ጀርጅር ይበላል? ቅጠል ለከብት የሚሰጥ፣ ኧረ ከብት ራሱ አይበላውም እያልኩኝ አጣጥል ነበረ። ከሆነ ጊዜ በኋላ ግን የሆኑ ሼክ ለልብ ህመም ለደም ማነስ እንደሚያስታግስ ጥሩ እንደሆነ ሲናገሩ ሰምቼ በቃ ሳይጣፍጠኝ በግዴ መብላት ጀመርኩ ማለት ነው። ጀርጅር በጣም ጥቅም አለው። እኔ ራሱ ደም ማነስ ነበረብኝ እና እሱን ብዙ ጊዜ እየተመገብኩኝ አሁን እየተሻለኝ ነው ማለት ነው። እና አንዳንዴ የሆነ አካባቢ የሆነ ምግብ ሲበላ አናጣጠል፣ ከምናጣጠል ይልቅ ጥቅሙ ምንድን ነው ብለን ጥቅሙን ብናይ እንዲሁም ደግሞ ለመሞከር በቃ ለመብላት ብንሞክር ለመለማመድ ብንሞክር ይሄኔ ጎዳ ነገር ካልሆነ ሰው ጥቅም ሳይኖረው ዝም ብሎ አይበላም። እኔ ልንገራችሁ እዛ ሀገር ላይ የማይበሉ ቅጠላ ቅጠል የለም፣ ግን ጥቅም አለው። ጥቅም ሳይኖረው ዝም ብሎ አይበሉም። እና ከሩዝ ደረቅ ሩዝ መብላት አሁን ምን ጥቅም አለው? ደረቅ ሩዝ ከመብላት ቅጠላ ቅጠል መመገብ ይሻላል። እነሱ ጥቅም ሳያገኙበት እንድጭ አይበሉም። እና እኔ ሳማ እንዴት ሰው የሚያቃጥል ነገር ይበላል ነበር ማለት ነው። አሁን ግን ይሄ ሁሉ ጥቅም እያለው ነው ለካ። ሰው በቀላል ነገር ዝም ብላችሁ ደግሞ እኮ ዘርተውት አይደለም የሚበቅለው፣ ወይንም ለፍታችሁበት አርማችሁት ቆፍራችሁት አይደለም። ሳማ ዝም ብሎ በየመንገዱ ይበቅላል። ቀንጥሳችሁ መስራት ምናልባት በዛ በሚመገቡበት አካባቢ ሊያለሙት ይችላሉ ሆን ብለው። በእኛ አካባቢ ግን የሚበላው ሰው ስለሌለ ማንም አያለማውም፣ ራሱ ነው የሚበቅለው። እኛም ደግሞ እንጠቀምበትም። እና እኔ የሚገርመኝ ግን ይሄ እሾሁ ታዲያ ከበሰለ በኋላ እንትን ይላል ማለት ነው፣ ይረግፋል። እኔ ገርሞኛል። እንዴት በደንብ እንዴት እንደሚሰራ ማወቅ ፈልጋለሁ፣ መብላት ፈልጋለሁ፣ መሞከር ፈልጋለሁ። እና ማንኛውንም ነገር ሳታውቁ አትናቁ ልላችሁ ነው። መልካም ቆይታ። ስለተከታተላችሁኝ አመሰግናለሁ። ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ። መልካም ሁኑ። መልካም ቀን ይሁንላችሁ። ባይ